ማህሌት እንግዲህ ከጥፋቷ አልመለስም ብላ ታጥባዛው ነውና ብሩክ ደግሞ ይሄን ሴራዋን ቀድሞ ስላወቀባት ማህሌት መቼም የምትቀየር ሰው አይደለችም። ከዚህ ቤት አስወጣልኝ ብሎ ጎትቶ አስወጣው። ታዲያ ብሩክ መድብልን ተው፣ የዋነት ይብቃ፣ ማህሌት ከሃዲ ናት፣ እሷም ሆነች ያ ካሌብ ሁለቱም አንድ ናቸው፣ ይከዱሃል፣ ተው ግን ቢለውም ማህሌት ተቀይራለች። ወንድሜ ተው እንደዛ አትበል፣ ሰው ባለፈ ማንነቱ አይቀጣም እያለ እንግዲህ ቢልም እኔ ማህሌትን ስትሞት ብቻ ነው እሷንም ማምነው እንጂ በህይወት እያለች አላምናትም አለ። ታዲያ ማህሌት እያስመሰለች እንደሆነ ብሩክና ቅድስት ብቻ ነበሩ ያወቁት። መድብል ደግሞ ኧረ እባካችሁ ተው፣ እንኳን እኛ አንድ ተራ ሰዎች እንቀርና ፈጣሪ እኮ ከና ብዙ ኃጢአታችን ይቅር ይለናል አለ። እሱ ሌላ ይሄ ሌላ። ስለዚህ እቺ ልብስ የለበሰች ስጋ ያላት ሴጣን ናት። ስለዚህ ማህሌት የምትባል ሰው ላያትም ቤቴ ውስጥም አልፈልግም አለ። ከዛ እግሩ ላይ ወድቃ ልትለምነው ስትል ጥሏት ወጣ። መድብል እንግዲህ ምን ላድርግ፣ ምንም ማድረግ አልችልም። ነገሮች በአንዴ ሲሆኑበት ተደናገጠ። በማይመጣ መጣሽበት በልጁ አላት። ከዛ በኋላ መድብል እንግዲህ ገንዘብ ሰጥቶ መክሮ ዘክሮ ለቀቃት ማለት ነው። ነገር ግን እሷ የተቀየረ ሰው መስላ አውቃ ነበረ። ማህሌቴ ኤፍራታ ጋር ሄደችና እኔ አሁን ተቀይሬያለሁ እህቴ፣ አሁን ደግሞ ብታይ በቃ ዳይመንድ የሚያስቆጥር ገንዘብ ላገኝ ነው እህቴ፣ ግን ለገንዘብ ብለሽ ገደል ውስጥ ግቢ ቢሉሽም ተገቢያለሽ አውቃለሁ፣ ግን እባክሽ ራስሽን ችግር ውስጥ የሚጥልሽ ነገር ላይ አታተኩሪ አለቻት። እህቴ ችግር የለውም አታስቢ፣ አንቺ ስለ ራስሽ ብቻ አስቢ፣ አሁን እኔ ምን እንደማደርግ ራሴ ያውቀዋለሁ፣ ስለዚህ ለራስሽ አስቢ አለቻት። ማህሌት እኔ ግን ምንም ደስ እያለኝ አይደለም፣ አታስቢ እህቴ፣ ሁሉም ነገር ይስተካከላል አለች። ከዛ በኋላ ወይዘሪት ኤፍራታ ታውቋት ነበረ ማህሌት ከዳተኛ እንደሆነች እና አሁን ምን ለማድረግ አሰብሽ? አሁንማ ከካሌብ ጋራ ልክ ከሱ ጋራ እንደምሰራ ሰው አስመስዬ የካሌብን ወንጀል እያንዳንዱን ለማጋለጥ ወስኛለሁ አለች። ተይ እህቴ አሁንም አላማረኝም ይሄ ነገር ብትላትም አይ ችግር የለውም ኤፍራታ አታስቢ፣ አንቺ ስለ ራስሽ ስለ ልጅሽ አስቢ አለቻት። ከዛ በኋላ መድብልማ እውነት መመለሽ ዳግም ተወልጄ እንድነሳ አይምሮዬን እንደ አዲስ የዘራልኝ እሱ ነው። ስለዚህ አሁን መድብል ብር ሰጥቶኛል፣ በሱ ቤት ተከራይቼ እኖራለሁ፣ ስራዬን እየሰራው አለች። ማህሌት አደራሽ አሁንም መድብልን ዞር እንዳትይበት ደግሞ አላት። በፍጹም እንዴ መድብል እኮ ባለውለታዬ ነው፣ ምን ሆነሻል አለች። አውቃ ነው እሷ ለካ። ከዛ ካሌብና መድብል በስልክ እያወሩ እያለ ቀጥ ብላ አቶ ካሌብ ቤት ሄደች። አንተ ባትፈልገኝም እኔ መጥቻለሁ አለቃ፣ እንዴት ነህ መጣሽ? ይሄ እኮ እንደፈለግሽ ወጥተሽ መትገቢበት አይደለም ወይዘሮ ማህሌት ምድረውሱ አላት። አለቃ አልፈለግከኝም እኮ ለምን እፈልግሻለሁ? ስለማታስፈልግኝ አልፈልግሽም አላት። ከዛ በጣም ተናደደችና ከመድብል ጋር ስልክ እያወራው ነው አላት። ወይዘሮ ማህሌት ይመስለኛል የሰጠውሽ ቅጣት ትንሽ አልበቃሽም። አቶ መድብል ማህሌት ትቀየራለች ብለህ አስበህ ከሆነ በጣም ተሳስተሃል። አንተንም ለማጥፋት ወደ ኋላ አልልም ነገሮች ቢመቻቸሉኝ ብላ እረፍ አለች። በጣም አዘነ መድብል። እንደማትቀየር አወቀ። ማህሌት እሰራልሻለሁ፣ እውነቴን ነው፣ የተወለድሽበትን ቀን ነው የማስቆጥርሽ። እኔ መድብል አይደለሁም። አሁን በደንብ መለፍለፍ ትችያለሽ። የመጨረሻ ሰዓት ደርሷል። እንደ በፊቱ መክሬ በዛ ክሬ እየመለቅሽ እንዳይመስልሽ እያለ እንግዲህ ከዛ ካሌብ የጠበቃውን ጉዳይ ቆይ አንተ ለጠበቃው እንደዚህ ሽንጥህን ይዘ የምትከራከርለት ለምንድን ነው አለው። እኔ ሽንጤን ይዤ አልተከራከርኩለትም፣ ግን ጠበቃው የልጆች አባት ነው፣ ተው እባክህን። እሱ ኖረም ሞተም ምንም ለኛ የሚያደርግልን ነገር የለም። እሱ ጋር ያሉትን ፋይሎችን በሙሉ ተቀብየዋለሁ፣ ስለዚህ ምንም አያመጣም ከዚህ በኋላ አለው። አይ እኔ ግን ደስ አላለኝም። እሺ የትህትናስ ነገር? ትህትና አስፈለኳት፣ ከከተማ ወጥታለች የለችም ተብሏል።
እሷን ያልፈለግኩበት ቦታ የለም። እሺ ዝናስ? ታዲያ ዝናማ እኮ እንዛ እንድገባ አመቻችልኝ ብዬ ህል እንዴ? እንዴት እገባለሁ እኔ? ላስገቡኝ አይችሉም አለው። ከዛ በኋላ እንግዲህ ዝናን መድብል እዛ ሄዶ ምን ሊያደርገው እንደሆነ አላውቅም። ማለትም እዛ ሄዶ ይመክረዋል ወይ? አሁን ከዚህ ውስጥ እኔ የላከኝ ካሌብ ነው አንተን እንዳጠፋህ። ስለዚህ አንተን ከማጠፋ ከኔ ጋራ አንድ ላይ ሆነን ካሌብን ብንጋፈጠው ምን ትላለህ ብሎ የሚጠይቀው ነው የሚመስለኝ እንጂ እንደው ጨክኖ ዝናን አያጠፋውም ብዬ ተስፋ አደርጋለሁኝ ማለት ነው። እንግዲህ አላቅም። ሰውየው ግን አጥፋው ብሎታል። ልክ ዝና ጠበቃውን እንዳደረገው ማለት ነው። ከዚህ በፊት ሞገስ የመታው ጊዜ ጠበቃው ሞቷል ብሎ ቪዲዮ ቀርጾ እንደያዘው ማለት ነው። እና አሁንም እንደዛ ያደርጋል። የሞተ አስመስሎ ቪዲዮ ቀርጾ ለካሌብ ይልክለታል። አቶ ካሌብ ያምናል። ከዛ ዝና ከዛ ጋር ይወጣና እንግዲህ መድብል ማነው ካሌብን ይጋፈጡታል ብዬ ተስፋ አደርጋለሁኝ። ታዲያ ካሌብ ከዛች ጋር ሲንቀሳቀስ አላየሁትም። እንደው የድንጋይ ጉልቻ እዛው ቁጭ ብሎ የሚጠጣውን እየጠጣ ብቻ ወንበሩ ላይ ፉከራ ብቻ ነው ማለት ነው። እና እንግዲህ አቶ ዘሩባቤል አቶ ካሌብ እሰራልሃለሁ፣ እውነቴ ነው፣ አንድ ጊዜ ብቻ እጄ ላይ ግባ፣ ከዛ በኋላ ማደርገውን እኔ ራሴ አውቃለሁ። አቶ ዘሩባቤል አሁን አንተ የወንድም ሰርግ ደርሷል፣ እሱ ላይ አተኩር። የሚያስፈልግ ነገር ካለም አለው ጠይቀኝ አለው። እሱ አመሰግናለሁ፣ ምንም አያስፈልግም። ታዲያ የብሩክ ሰርግ ላይ የሆነ ነገር ለማድረግ አስቧል ማለት ነው። አቶ ካሌብ የሆነ የጠነሰሰው ሴራ አለ ማለት ነው። አላውቅም። እችኑ መሀሊት ልኮ የሆነ ነገር ወይ ሙሽራን ወይ ሙሽሪትን የሆነ ነገር እንደሚያደርግ ተስፋ አለኝ። ሰውየው በጣም መጥፎ ሰው ነው እና ለምን እንደዚህ ለሰርጉ አጥብቆ ይጠይቃል? አይመለከተውም ግን ተናግሯል። ከዚህ በፊትም ይሄ መድብል ማን ነው ካሌብ ማለት ነው። የወንድም ሰርግ ደርሷል፣ አሁን አንተም ሽር ጉድ ላይ ነህ። ከዛ በኋላ እናንተ ለሰርጉ ስትዘጋጁ ከኋላ ለቅሶ ይጠብቃቸዋል። አቶ ዘሩባቤል ያደረከኝን በሙሉ አልረሳሁትም። ስለዚህ እኔ የታመምኩትን ቁስል እንድትታመም አድርገሃለሁ እያለ ነው ማለት ነው። እና የብሩክ ሰርግ ላይ ምን ለማድረግ እንዳሰበ አላውቅም፣ ብቻ የሆነ ነገር አስቧል ማለት ነው አቶ ካሌብ። ታዲያ መድብል በጣም ግራ ተጋብቷል አሁን ላይ ማለት ነው እውነት ለመናገር። ከዛ በኋላ እንግዲህ መሀሌትን ወደ ውስጥ ግቢ ብሎ ጎትቶ አስገባት። ከዛ መሀሌት ተናደደች። ታዲያ ደግሞ አቶ መድብል መሀሌት እመኝኝ እናቴ ያልወለደችኝ እውነቴን ነው ከማርኩሽ መቼም ይቅር አልልሽም። ባሁኑ የተወለድሽበትን ቀን አስቆጥርሻለሁ። እኔ መሀሌ መድብል አይደለሁም። እኔ ትለወጫለሽ ብዬ ምክሬን ብለግስሽ፣ አንቺ ግን ተመልሰሽ እዛው ነሽ አይደለ? እመኝኝ ይሰራልሻለሁ እያለ እንግዲህ አቶ ዘሩባቤል በጣም ተናዶ እየተናገረ ነበረ ማለት ነው። ካሌብም ታዲያ ተዋት፣ ትጠቅመናለች ለአንዳንድ ነገር፣ እሷን ዝም ብለን አጠገባችን አሻንጉሊታችን አድርገን እንጫወትበታለን አለ መሀሌትን። እና አንድ ማስጠንቀቅ ነገር ቢኖር አቶ ዘሩባቤል እንደ በፊቱ እከዳሃለው፣ እንደ በፊቱ የሆነ ነገር አድርጋለሁ ምትል ከሆነ እውነቴን ነው ዘር ማንዘርህን ነው የማጠፋልህ። አረ በፍጹም ካሌብ፣ እኔ ተቀይሬያለሁ፣ የድሮ ዘሩባቤል አይደለሁም፣ አሁን መድብል ነኝ እና የድሮውን ዘሩባቤል ለመሆን ጊዜ ያስፈልገኛል። ስለዚህ አሁን መድብል ነኝ፣ አሁን መድብል ብለህ ጥራኝ። ዘሩባቤል ከትንሽ ቀን በኋላ ይመጣል። ያን ጊዜ ደግሞ ያስጨነቁንን በሙሉ ጠራርገን ከመንገዶቻችን ላይ እናነሳቸዋለን። ከዛ በሰላም መኖር እንጀምራለን አለው። እንደዚህ ኦኔ ያለው ሰው እኮ በጣም ያስደስተኛል አቶ ዘሩባቤል። እውነቴን ነው። እንደ የማንንም ትርኪ ምርኪ ከማጠራቀም እኮ እንዳንተ አይነቱ አንዱ ብቻ በቂ ነው። ለዛም እኮ ነው የምታኮራኝ። ከዛ በኋላ እንግዲህ ያዙ ይልቀቁኝ አለ መድብል። ታዲያ አዎ አሁን የምነግርህን ሁሉ እመን አቶ ካሌብ፣ ግን የማደርግህን እኔ ራሴ አውቃለሁኝ። እውነቴን ነው የምልህ፣ አልለቅህም። የማደርግህን በሙሉ
መገመት እስከሚያቀት ድረስ ነው የማደርገው። እኔ መድብል አይደለሁም እያለ እንግዲህ እየፎከረ ነው ማለት ነው። ምን ለማድረግ እንደፎከረ እንዳሰበ አላውቅም መድብል። ታዲያ አቶ ዘሩባቤል እንግዲህ ይመጣል በቅርቡ ማለት ነው። ከዛ በኋላ ምን የሚፈጠር ይመስላችኋል? እንግዲህ መድብል ሁላቸውንም ጠራርጎ ነው የሚያጠፋቸው ብዬ ተስፋ አድርጋለሁ። በመጀመሪያ ማህሌትን፣ ከዛ ካሌብ ተብዬውን። ዝና እንኳን እንግዲህ እዛው እስር ቤት ውስጥ ነው ያለው። ምን ላይ እንዳለ እንኳ ማንም የሚያውቀው ጉዳይ የለም። ጭራሽ ይባስ ብሎ ከዛም ሊያጠፉት ነው ማለት ነው። እና እንግዲህ እሱን አብረን የምናየው ነው የሚሆነው ማለት ነው። ታዲያ አቶ ካሌብ እዛው ወንበር ላይ የሚጠጣውን እየጠጣ እየተንቆራጠጠ ብቻ ዘሩባቤል እያለ ይለፈልፋል ማለት ነው። እንግዲህ ወይዘሪት መሀሊት ብሩክ ይቅርታ አድርግልኛል ብላ ብሩክ ቤት ሄዳ አውቃ ስታስመስል። በነገራችን ላይ ኤደን እዛ መኖሯ አለማየቷ ደስ ብሎኛል። ለምን ኤደንን ማየት የለባትም እዛ ማለት ነው። ኤደንን እዛ ካየቻት ሌላ ነገር ተፈጥራለች። አሁንም ድራማዋን። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሪት መሀሌ በስተመጨረሻም ወጥመድ ውስጥ ገባች።